ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50% እንዲሆን ወሰነ። የመዲናዋ ትምህርት ቢሮ ዛሬ ከሰዓት በፌስቡክ ገጹ ባወጣው መግለጫ የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50% እንዲሆን መወሰኑን አስታውቋል። ቢሮው የትምህርት ዘመኑን የ8ኛ ክፍል መልቀቂያ ከተማ አቀፍ ፈተና ውጤትም ይፋ አድርጓል። በዚህም የ2018 የትምህርት ዘመን የ8ኛ ክፍል የመልቀቂያ ፈተና ከወሰዱት ውስጥ 95.85 በመቶ የሚሆኑት ወደ ቀጣዩ የትምህርት ደረጃ 50 እና ከዛ በላይ ውጤት በማምጣት ማለፋቸው ተገልጿል። የትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በ2018 የትምህርት ዘመን ከባለድርሻ አካላት ጋር በቅንጅት በመሰራቱ ከፍተኛ ውጤት መመዝገቡን ጠቅሰው የተመዘገበው ውጤት አበረታች መሆኑን ተናግረዋል። ኃላፊው አክለውም በ2018 ዓ.ም የሂሳብና እንግሊዝኛ ትምህርትን ለማሻሻል ተግባራዊ የተደረገው ስትራቴጂ በተማሪዎች ውጤት መረጋገጡን በተጨማሪም የከተማ አስተዳደሩ በትምህርት ዘርፉ ላይ ባደረገው ትኩረት ውጤቱ ተመዝግቧል ማለታቸው ተመላክቷል። የ2018 የትምህርት ዘመን የ8ኛ ክፍል ከተማ አቀፍ ፈተና ሰኔ 11 እና 12 ቀን 2018 ዓ.ም በከተማ አስተዳደሩ ስር በሚገኙ 201 የመፈተኛ ጣቢያዎች ለተከታታይ 2 ቀናት ለ85737 ተማሪዎች መሰጠቱ ይታወሳል። የማሌዥያ መንግስት ላለፉት 12 ዓመታት ደብዛው እንደጠፋ የቆየውን የመንገደኞች አውሮፕላን የፍለጋ ስራ ለተጨማሪ 1 ዓመት ማራዘሙን አሳወቀ። እንደ አውሮፓውያን አቆጣጠር በመጋቢት ወር 2014 ከራዳር እይታ ከተሰወረ በኋላ የገባበት ያልታወቀው የቦይንግ 777 አውሮፕላን የፍለጋ ስራ እስከ መጪው ዓመት ሰኔ ወር ድረስ መራዘሙን የማሌዥያ ትራንስፖርት ሚኒስትር አንቶኒ ሎኬ መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። አውሮፕላኑ በወቅቱ 239 ሰዎችን አሳፍሮ መነሻውን ከኳላላምፑር አድርጎ ወደ ቤጂንግ እየተጓዘ እንደነበር ዘገባው አስታውሷል። ከተሳፋሪዎቹ መካከልም 2/3 የሚሆኑት የቻይና ዜግነት ያላቸው እንደነበሩ የተገለጸ ሲሆን ቀሪዎቹ የማሌዥያ፣ ኢንዶኔዥያ፣ አውስትራሊያ፣ ህንድ፣ አሜሪካ፣ ኔዘርላንድስ እና ፈረንሳይ ዜጎች ናቸው ተብሏል። ይሁንና በአቪዬሽን ታሪክ ትልቁ ፍለጋ ነው የተባለው የዚህ አውሮፕላን አሰሳ እስካሁን ምንም አይነት ውጤት አለማስገኘቱ ተገልጿል። ይህንን ተከትሎም የማሌዥያው ትራንስፖርት ሚኒስትር አንቶኒ ሎኬ ፍለጋው ለተጨማሪ 1 ዓመት መራዘሙንና ይህም የአውሮፕላኑን ፍለጋ የሚያካሂደው ኦሽን ኢንፊኒቲ የተባለ ተቋም የአሰሳ ሽፋኑን ወደ ቀሩት 7458.54 ስኩዌር ኪሎ ሜትር እንዲያሰፋ ለመፍቀድ ያለመ መሆኑን ጠቁመዋል። በዚህ ሂደት ከፍለጋ ተቋሙ ጋር የተገቡ ደንብና ግዴታዎች ባሉበት እንደሚቀጥሉ ተናግረዋል። በስምምነቱ መሰረት ግኝት ከሌለ ክፍያ የለም የሚል ግዴታ መቀመጡን የጠቀሰው የፈረንሳዩ የዜና ተቋም ኦሽን ኢንፊኒቲ የአውሮፕላኑን ስብርባሪ ከተገኘ ብቻ $70 ሚሊዮን ክፍያ የሚያገኝ ይሆናል ሲል አስታውቋል። በዚሁ መሰረት ተቋሙ ለፍለጋው የሚጠቀምባቸውን ንብረቶቹን በጊዜያዊነት ወደ ሌላ ቦታ ለማዘዋወር ያቀረበው ጥያቄ ፈቃድ ማግኘቱንና ይህም የሚሆነው ከመጪው ዓመት ህዳር እስከ ሚያዝያ ወር ድረስ ባለው ጊዜ ውስጥ እንደሆነ ተገልጿል። ይህም የሆነው የደህንነት ሁኔታንና የፍለጋውን ውጤታማነት ለማረጋገጥ የተረጋጋ የባህር ወቅት በማስፈለጉ ነው ተብሏል። የፍለጋ ተቋሙ በተለያዩ ጊዜያት ፍለጋውን ያካሄደ ሲሆን ለመጨረሻ ጊዜ ያደረገው ፍለጋ ባለፈው ዓመት መጋቢት ወር ላይ የተደረገ ቢሆንም ያለምንም ውጤት የተጠናቀቀ እንደነበር ኤኤፍፒ ጠቅሷል። የንግድና ቀጣናዊ ትስስር ሚኒስቴር ከኮሪያ ዓለም አቀፍ የትብብር ኤጀንሲ ኮይካ ጋር በመተባበር በ$10 ሚሊዮን የሚተገበር የብሔራዊ የጥራት አስተዳደር አቅም ግንባታ ፕሮጀክት አስጀመረ። በፕሮጀክት ማስጀመሪያ መርሃ ግብሩ ላይ የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌና ሚኒስትር ዴኤታቸው እንዳለው መኮንን፣ የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር ዶክተር መሰረት በቀለና የኮይካ ምክትል ፕሬዝዳንት ሺንሰንግን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ፕሮጀክቱ በ$10 ሚሊዮን የገንዘብ ድጋፍ የሚተገበር ሲሆን ይህም የኢትዮጵያ የጥራት መሰረተ ልማት አገልግሎቶችን ዓለም አቀፍ ተወዳዳሪነትና የምርቶች ጥራትን ከማስጠበቅ አንጻር ተቋማዊ አቅምን ለማሳደግ ያለመ መሆኑ ተገልጿል። ፕሮጀክቱ ብሔራዊ የጥራት መሰረተ ልማት ጥራትን ከማረጋገጥ ባለፈ ለተቋም ግንባታና ለሀገሪቱ ሁለንተናዊ እድገት ወሳኝ ሚና የሚጫወት መሆኑን የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በፌስቡክ ገጻቸው ባወጡት መግለጫ አስታውቀዋል። ፕሮጀክቱ በቀጣዮቹ 5 ዓመታት የሚተገበር መሆኑንም አመላክተዋል። ሚኒስትሩ አክለውም ፕሮጀክቱ በቀጠናዊ ባለብዙ ወገን ትስስር ሂደት እጅግ አስፈላጊ የሆኑ የጥራት መስፈርቶችን ለማሟላት የወጪ ንግድ ግኝትን ለማሳደግና በጥራት ረገድ በንግድ ዘርፉ ለማሻሻያ ማዕቀፍ በመከናወን ላይ ለሚገኙ ተግባራት ትልቅ አቅም ይፈጥራልን ብለዋል።
ኢትዮጵያ ለሀገር በቀል የኢኮኖሚ ማሻሻያና የልማት ስራዎች ማስፈጸሚያ የሚውል በረጅም ጊዜ የሚከፈል የ70 ሚሊዮን ዩሮ ብድር ለማግኘት ከጣሊያን ጋር ስምምነት ተፈራረመች። የብድር ስምምነቱን የገንዘብ ሚኒስትሩ አህመድ ሽዴና በኢትዮጵያ የጣሊያን አምባሳደር ሴን ፋብሪዝ ተፈራርመዋል። ስምምነቱ ቀደም ሲል በሁለቱ ሀገራት መካከል ከተደረሱት የትብብር ማዕቀፎች አካል መሆኑን የገንዘብ ሚኒስትሩ ተናግረዋል። አክለውም የገንዘብ ድጋፉ ኢትዮጵያ የጀመረቻቸውን ሀገራዊ የኢኮኖሚ ማሻሻያ እርምጃዎችና የልማት ግቦችን ለማሳካት አስተዋጽኦ ይኖረዋል ብለዋል። እንዲሁም ይህ የብድር ስምምነት በሁለቱ ሀገራት መካከል ያለውን ጠንካራ አጋርነት የሚያሳይና የረጅም ጊዜ ታሪካዊ ግንኙነታቸውን ይበልጥ የሚያጠናክር ነው ማለታቸውን ኢዜአ ዘግቧል።